ወገኖች እግዚአብሔር ረድኤቱን ካነሳ ግንብ ብንገነባም አንኖርበትም። እግዚአብሔር ረድኤቱን ካነሳብን ሀብት ቢኖረንም አንበላውም። እግዚአብሔር ረድኤቱን ካልሰጠን በስተቀር እኮ ወገኖች ወርቅ አድርገን አንደምቅም። እግዚአብሔር ረድኤቱን ካልሰጠ በስተቀር ፀሐይ ስለወጣ ብርሃን የሚሆን ይመስላችኋል? ፀሐይ ሆኖ ሳለ የሚጨልምባቸው እኮ በጣም ብዙዎች ናቸው። እግዚአብሔር ረድኤቱን ካልሰጠን በስተቀር በጣም ከባድ ነው። ዓለም የምታስኖረው የእግዚአብሔር ረድኤት ለሰው ልጆች ስትሰጥ ብቻ ነው። እስራኤል የሚያሸንፉ ነበር የመሰላቸው። አንዳንድ ሰዎች ገንዘብ ስላላቸው በጤና መኖር የሚችሉ የሚመስላቸው ሰዎች አሉ። አንዳንድ ሰዎች ጉልበት ስላላቸው አሸንፈው መኖር የሚችሉ የሚመስላቸው አሉ። አንዳንዶቹም ስልጣን ስላገኙ ዘመን ስለቀናቸው ዘመን ስላነሳቸው መኖር የሚችሉ የሚመስላቸው ሰዎች አሉ። ግን የእግዚአብሔር ረድኤት ለሁላችንም አስፈላጊ ነው ወገኖች። የማን ረድኤት? የእግዚአብሔር ረድኤት ለሁሉም ሰው አስፈላጊ። እንደ ቀላል ነገር አትዩት። ረድኤተ እግዚአብሔር ማለት በጥቂቱ መኖር እንድንችል የሚያደርገን፣ በጥቂቱም እየኖርን እንድናርፍ የሚያደርገን ረድኤተ እግዚአብሔር ማለት ደካሞች ሁነን አሸናፊዎች እንድንሆን የሚያደርገን የእግዚአብሔር ረድኤት ማለት ወገኖቼ ባንማርም እንኳን አዋቆች እንድንሆን የሚያደርገን ነው። የእግዚአብሔር ረድኤት በጥቂት ምርት ብዙ ሕዝብ መቀለብ የሚቻልበት፣ በ5 እንጀራ 5000 ሰው ማብላት የሚቻለው የማን ረድኤት ሲኖር ነው? በ2 ዓሣ ማጥገብ የሚቻለው የማን ረድኤት ሲኖር ነው? የእግዚአብሔር ረድኤት ሲኖር ነው ወገኖቼ። እነዚህ ሰዎች እግዚአብሔር ረድኤቱን ከእነሱ እንዳራቀ አላወቁም ነበር። ታቦቱ ይምጣልን አሉ እንጂ እነሱ ግን የእግዚአብሔር ማደሪያዎች፣ የእግዚአብሔር ታቦቶች መሆን አልቻሉም ነበረ። ታቦቱን የተሸከሙት የእግዚአብሔር ታቦት አልነበሩም። ሰውነታቸው የእግዚአብሔር ታቦት መሆን ይገባው ነበረ። በመጀመሪያ እኛ ሁላችን የማን ታቦት ነን? የማን ማደሪያዎች ነን? ሰው እኮ መቅደስ ነው ወገኖች። ሰውነታችን ከረከሰ፣ እግዚአብሔር በሰውነታችን ማደር ከተሳነው፣ ሰውነታችን ቆሽሾ ረክሶ ለእግዚአብሔር ማደሪያነት የማይስማማ ከሆነ በምንም ነገር ድል አንነሳም ወገኖች፣ አናሸንፍም። ከማንም ጋር ታግለን ድል አንነሳም። ከማንም ጋር ሩጠን አንቀድምም። ሰውነታችን የእግዚአብሔር ማደሪያ ሊሆን ይገባዋል። ሽማግሌዎቹ መልካም ብለዋል። ታቦቱ ይምጣልን ያሉት። አሁንም ወገኖች ታቦቱ ይምጣልን። ያ ማለት ሰውነታችንን ወደ ታቦትነት እናምጣው። ሰውነታችንን ወደ መቅደስነት እናምጣው። የእግዚአብሔር ማደሪያ እናድርገው። መሰዊያው ተንቋል፣ መስዋዕቱም ረክሷል። በዚህ ዘመን በጣም አስቸጋሪ ነው ወገኖቼ። በዚህ ዘመን በብዙ ነገር በድለናል። በእግዚአብሔር ፊት ታላላቅ ኃጢአትን ሰሩ ነው የሚላቸው እነዚያን ካህናቱን። በዚህ ምክንያት ነው እስራኤል የተመታው። በዚህ ምክንያት ነው ድል የተነሳው። ቤተ ክርስቲያን በጸለየችው ጸሎት፣ በያዘችው ምህላ ጉዳይ መፈጸም የተሳናት ለምንድን ነው ወገኖቼ? ቤተ ክርስቲያን በምትሰዋው መስዋዕት፣ በምትቆመው ማህሌት ጉዳይ መፈጸም የተሳናት ለምንድን ነው ወገኖቼ? ፍቅር ስለጠፋ አይደለም? ሰውነታችን ለእግዚአብሔር ማደሪያነት የማይመች ስለሆነ አይደለም? የምንለምነው ልመናችን ወደ ሰማይ ደርሶ ከእግዚአብሔር ዘንድ ምሕረት እንዲታዘዝልን፣ ምሕረት እንዲደረግልን ማድረግ ያልተቻለው ወገኖቼ ለማደሪያነት ማንመች ስለሆነ አይደለም? እግዚአብሔር ከሰፈራችን፣ እግዚአብሔር ከመንደራችን፣ እግዚአብሔር ከሀገራችን የወጣው በዚያ ዘመን እስራኤል የገጠማቸው እንደነበረ ታውቃላችሁ። ሴቶቹ ያለ ጊዜያቸው ወልደዋል። ከተማይቱ በጩኸት ተሞልታለች፣ ተናውጣለች ይላል። ምክንያቱም አንድ ጊዜ 4000 አንድ ጊዜ ደግሞ 30,000 እግረኛ ወታደር ነው የሞትባቸው። በዚያ ዘመን ይሄ ቁጥር በጣም ታላቅ ነው። ምክንያቱም የነበረው ሕዝብ በጣም ትንሽ ስለነበረ ማለት ነው። ለዚህ ሁሉ መመታት የዳረጋቸው እስራኤል ይሄ ብቻም አልበቃ ብሎ ታቦታቸው ተማርካባቸዋለች። አሁን እኮ የታቦቱ መማረክ ነው ለዚህ ሁሉ ያበቃን ወገኖች። ታቦታችንን አስማርከናል ሁላችንም። የእግዚአብሔር ታቦቱ እኮ ልባችን ነው ወገኖች። የእግዚአብሔር ጽላቱ ቃሉ የሚጻፍበት እኮ ልባችን እኮ ነበረ። ግን ቃሉ የተጻፈበትን ልባችንን አሳልፈን ሰጥተነዋል፣ እንዲማረክ አድርገነዋል። ዓለማዊነት ማርኮናል። በቤተ መቅደስ ያሉ ካህናቱን፣ በገዳም ያሉ መነኮሳቱን ዓለማዊነት ማርኮናል። በዚህ ምድር ላይ ያለን የእግዚአብሔር አገልጋዮች፣ ለእግዚአብሔር ማደሪያነት የተሰራን መቅደሶች እኛ አልተማረክንም እንዴት ትሉኛላችሁ? በእውነት ወገኖቼ ፋሽን አልማረከንም፣ ዓለማዊነት አልማረከንም፣ ገንዘብ መውደድ አልማረከንም፣ በእውነት ሆዳችን አልማረከንም፣ መብል መጠጥ አልገዛንም።
በእውነት ወገኖች ትዕቢት አላሸነፈንም? ድል ተነስተን ብዙዎቻችን አጋንንት ድል ነስተውን እየኖርን ያለንበት እኮ ምክንያት መማረካችን እኮ ነው። አስቀድሞ ልባችን ተማረከ፣ አይምሯችን ተማረከ፣ ለፋሽን ተማረክ፣ ለዓለማዊ ነገሮች ተማረክ፣ አይምሯችንን አስማረክ ነው። ያልተማረከ ማን አለ? በእውነት የእግዚአብሔር ታቦት ተማረከ ማለት ይሄ አይደለም እንዴ? አንድ ክርስቲያን ለኃጢአት ተማረከ ማለት እኮ የእግዚአብሔር ታቦት ተማረከ ማለት ነው። ልባችን ተማረከ ማለት የእግዚአብሔርን ታቦት አስማርከናል ማለት ነው። ኦሪት ዘጸአት ምዕራፍ 25 ቁጥር 31 ላይ እንደምንመለከተው የቃል ኪዳኑ ታቦት ምዕራፍ 25 ነው። የቃል ኪዳኑ ታቦት የእግዚአብሔርን ቃል ለመስማት ማዕከል ሆኖ ያገለግል ነበር። ሊቀ ካህናቱ ገብቶ ወደ ቅድስተ ቅዱሳን ቃልን የሚሰማው መልእክት የሚቀበለው ከታቦቱ ነው የነበረው። አሁን እግዚአብሔርን በምን በኩል ያገኙታል ወገኖች? እግዚአብሔርን አሁን በማን በኩል እናገኘዋለን? በማን በኩል ነው የምናገኘው? በመቅደሱ ነው? በገዳማት ነው? በካህናቱ ዘንድ ነው? በመነኮሳቱ ዘንድ ነው? በየትኛው ዘንድ ነው የምናገኘው? በእውነት በካህናቱ፣ በማህሌቱ፣ በመቅደሱ እንዳትሉኝ ፍቅር ጠፍቷል፣ መከባበር ጠፍቷል፣ ጎድሏል፣ የእግዚአብሔር ክብር ጎድሏል አለች እኮ ያቺ ሴት ያለ ጊዜዋ በወለደች ጊዜ። ይሄ ሁሉ ምጥ የያዘን ይሄ ሁሉ ችግር የገጠመን በዚህ ምክንያት አይደለም እንዴ? ክብር ከእስራኤል ስለለቀቅ አይደለም? ክብር ከቤተ መቅደሱ ስለለቀቅ አይደለም? ክብር ከካህናቱ፣ ክብር ከመነኮሳቱ፣ ክብር ከምእመናኑ ስለራቅ አይደለም እንዴ? ክርስቲያኖች ከቤታችን የእግዚአብሔር ክብር አልጎደለም? በንግዳችን ውስጥ የእግዚአብሔር ክብር አልጎደለም? እግዚአብሔርን ማክበር በኑሯችን ውስጥ ይታያል? ትዳራችን እግዚአብሔር የሚከብርበት ነው። ኑሯችን እግዚአብሔር የሚመሰገንበት የሚከብርበት ነው። ክብር አልጎደለም? በእውነት ስትመለከቱት ክብር ጎደለ ነው ያለችው። ዛሬ ሴቶች ያለ ጊዜያቸው እንዲወልዱ ተደርገዋል። ዛሬ በዚህ ዘመን እንኳን ሴቶቹ ወንዶቹም ሴት ለመውለድ ምጥ ተይዛ እንድትጨነቅ እንድታምጥ አይነት ምጥ ያመጣሉ፣ ይጨነቃሉ። ኑሮ ከብዶባቸው ምጥ ውስጥ የከተታቸው በጣም ብዙዎች ናቸው። በዚች ምድር ላይ ይሄ ሁሉ መከራ የበዛው ለምንድን ነው ካላችሁኝ፣ ክብር ከእስራኤል ስለጎደለ ነው። ወይም ደግሞ እግዚአብሔር ከኛ ስለራቀ ነው። እግዚአብሔር ለአሕዛብ አሳልፎ እንዳይሰጥብን ምድራችንን፣ ሀገራችንን፣ ቤተ ክርስቲያናችንንም መገሳገሻ እንዳያደርጉብን ወገኖቼ መጸለይ ይገባናል። ወደ እግዚአብሔር መመለስ ያስፈልጋል። እግዚአብሔር ለንስሐ ጊዜ ይሰጣል፣ ይመክራል። ያ ካልሆነ ደግሞ ይሰብራል። እግዚአብሔር አረጋዊውን ኤሊን እግዚአብሔር የሰበረው፣ ካህናቱም በጦር ሜዳ እንዲወድቁ ያደረጋቸው፣ ታቦቱንም እንዲማረክ ያደረገው፣ መቅደሱን ለጊዜው ያለ አረጋዊ ካህን የተወው እግዚአብሔር። ለዚህ እኮ ነው ሁሉም በድለዋል ተያይዘው። ከዚህ የተነሳ ነው አሁን ሁላችንም በድለናል። ማንም ማንን ሊወቅስ አይገባውም። ስለዚህ መመለስ ነው የሚገባን። አሁን እንዲህ ከተመለስን ደግሞ የእግዚአብሔር ቃል ኪዳን ታቦት በሄደበት ስፍራ ታምር አደረገ አይደል የምንለው ወገኖች? በእያንዳንዳችን ዘንድ ሊሰበር የሚገባው ሊወገድ የሚገባው ጣዖት የለም ብላችሁ ታስባላችሁ? ስልጣኑን እንደ ጣዖት አቁሞ የሚያመልክ ሰው አለ አይደል? ገንዘቡን እንደ ጣዖት የሚያመልክ ሰው አለ አይደል? ውበቱን፣ ሀብቱን፣ ጉልበቱን እንደ ጣዖት የሚያመልክ ሰው አለ አይደል? ያንን ጣዖት እስካላወጣን ድረስ እግዚአብሔር ከኛ ጋር እንዴት ይኖራል? እስራኤልን በኋላም እግዚአብሔር የመከራቸው ምን ብሎ ነው? በአሊምን አስታሮትን አውጥታችሁ ጣሉ ነው ያላቸው። ይህን ሲያደርጉ ነው እንግዲህ ታቦቱ ሊመለስላቸው የቻለው ማለት ነው። ወስደው በጣዖቱ ቤት ባቆሙት ጊዜ ይላል የእግዚአብሔር ታቦት ስራ ሰራ፣ ጣዖቱ ተሰበረ ይላል። ታቦቱ ከጣዖቱ ጋር አብሮ መኖር የማይችል ስለሆነ ታቦትና ጣዖት አብሮ ይኖራል ማለት ብርሃንና ጨለማ አብሮ ይኖራል ማለት ነው። ሊሆን የሚችል ነገር አለ። ጽድቅና ኃጢአት አብሮ ይኖራል ማለት ነው። እግዚአብሔርና ሰይጣን አብሮ ይኖራል ማለት ነው። ሊሆን የሚችል ነገር አልነበረም። ስለዚህ በሄደበት ስፍራም ጣዖቱን ሰበረው። እግዚአብሔር ጣዖታችንን ይስበርልን። እግዚአብሔር ክፉውን ነገር ሁሉ ከኛ ያርቅልን።
ይህን ሁሉ አድርጎ ነው እንግዲህ በአሕዛብ መካከል ታምራት አድርጎ፣ ሌሎችም ታምራቶች አሉ እንግዲህ ከጊዜ ማጠር የተነሳ ብዙ አልተረክም። ነገር ግን በሄደበት ስፍራ እግዚአብሔር ክብሩን ገልጧል። በአሕዛብ መካከል ማለት ነው እግዚአብሔር ክብሩን ገልጧል። ክብሩን በአሕዛብ መካከል ገልጦ ተማርኮ የሄደው ታቦት እንደገና መስዋዕት ተጨምሮለት በክብር ወደ ሀገሩ ተሸኝቶ ገብቷል ማለት ነው። እንግዲህ ያ ታቦት ነው ዛሬ ያንን ታቦት ነው ክብር ለአባቶቻችን ይሁንና ወደ ሀገራችን አምጥተውልን የእመቤታችን የቅድስት ድንግል ማርያም ምሳሌ የነበረው ያ ታቦት ታቦተ ጽዮን ተብላ የምትጠራው አማናዊቷ ታቦት እመቤታችን ቅድስት ድንግል ማርያም ናት። ምክንያቱም ያ የእስራኤል ታቦት የእግዚአብሔር ቃል ስለተጻፈበት ታቦት ብለነዋል እንጂ የእግዚአብሔር ቃል ማደሪያ ስለነበረ ታቦት ብለነዋል እንጂ እንደ እመቤታችን እንደ ቅድስት ድንግል ማርያም አካላዊ ቃል ከስጋዋ ስጋን ከነፍሷ ነፍስን ነስቶ የተገኘውን አካላዊ ቃልን ያስገኘልን አልነበረም። ያ ታቦት ወገኖቼ በዚያ ዘመን ለእስራኤል ከገሃነም መውጣትን የሚያስገኘውን ቃል ተሸክሞ የተገኘ አልነበረም። እመቤታችን ቅድስት ድንግል ማርያም ግን እኛን ሁላችንም ከሲኦል ከዲያብሎስ ባርነት ከሲኦልም ኑሮ ነፃ ያወጣንን አካላዊ ቃልን ይዛልን የተገኘች እመቤታችን ቅድስት ድንግል ማርያም ናት። አማናዊቷ ጽዮን እመቤታችን ቅድስት ድንግል ማርያም ናት። የእሷ ምሳሌ የሆነው ያ ታቦት በቀደመው ዘመን አባቶቻችን በልዩ ልዩ ምሳሌ እመቤታችን ቅድስት ድንግል ማርያምን ይመስሏት ነበር። ነቢያት በልዩ ልዩ ህብረ አምሳል ህብረ ትንቢት የተናገሩላትን የመሰሉላትን ምሳሌዎች በማንሳት ስትመሰገን ያ ማለት ዕዝራ በአምሳለ ቢሲት እንዳያት፣ ዘካርያስም በተቋመ ማኅቶት እንዳያት ወይም ሁለንተናው ወርቅ የሆነ የወርቅ መቅረዝ ብሎ እንደመሰላትና ሁለንተናው ወርቅ በሆነ የወርቅ መቅረዝ አምሳል እንዳያት የሚናገረው ራእይ ሁለንተናው ወርቅ የሆነ መቅረዝ ማለት እመቤታችን ቅድስት ድንግል ማርያም ናት ብለውናል አባቶቻችን። ቅዱስ ያሬድን ጨምሮ ብዙ ሊቃውንት ተቋመ ወርቅ እመቤታችን ቅድስት ድንግል ማርያም ናት ብለውን ወርቁ ንጽሕናዋን ቅድስናዋን የሚያመለክት ነው። ያ ተቋመ ወርቅ ወይም ያ መቅረዝ 7 ምንባረ ፈትል ወይም 7 የመብራት ማስቀመጫዎች የነበሩት ነበረ። ይህም ማለት እመቤታችን ቅድስት ድንግል ማርያም ከመንፈስ ቅዱስ የተቀበለችው ጸጋ ፍጹም እንደነበረ የሚያሳይ ነው። መልአኩ ቅዱስ ገብርኤል ምልዕተ ጸጋ ብሎ ከመናገሩ በፊት ነቢያት ምልዕተ ጸጋ ወይም በነፍስም በስጋም ፍጽምት እንደነበረች ፍጹም የሆነ የመንፈስ ቅዱስ ጸጋ ያላትና የተሰጣት እንደነበረች ነቢያት በትንቢታቸው አይተዋል። አምላካችን እግዚአብሔር አስቀድሞ በነቢያት ትንቢት ያናገረላትን ምሳሌ ያስመሰልላትን እመቤታችን ቅድስት ድንግል ማርያምን አክብረናት እንድንከብር ስለፈቀደልን ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር ይስጥልኝ።